ጽያተው አሁን እናንተ የናንተ ይሄ እንደዚህ ጥቃቅን በቃ እንትኑም ቲክታኩ ምኑም ክፍት ስለሆነ ብቻ በቃ እናንተ እንደዚህ የሌሎቹን ግን እንትን የችግረኞችን እንዳንደርስላቸው ከጎናቸው እንዳንሆን ያደረጋችሁ ደሞዝሽን የሁለት ዓመት ሰጣሻለች የቀረብሽ የሁለት የስራው ሁለት ዓመት ወር ነው ከመጣሁት ማለት ነው ከሀገሬ ከመጣሁት የሁለት ዓመት ደሞዝ እናት ስሚኝ አሁን እኔ ጋር ማለት ነው ያንቺ ማለት ነው ደሞዝሽን ሰጣሻለች ኢቃማሽ እስከሚቀራማ ከፍላለች የፕሌን ብር እስከሚስተካከልላት ደሞዝ ጠብቂኝ ብላሻለች እጄ ላይ አጥቼ ነው እኔ አሁን ስለተቸገርኩ ነው እነሱ ራሳቸውን ለዛም እንደዚህ ዝቅ የሚያደርግ የለም በፍጹም የለም እውነቴን ነው የምልሽ እና እኛም እኮ የነሱን ችግር ልናዳምጣቸው ይገባል አብረሽ 2 ዓመት አብረሽ በልተሻል ጠጥተሻል እውነቴን ነው የምላችሁ እናንተ ተንከሲስ የሆነ እንትን ሌሎቹ ግን ስንትና ስንት ልጆቻቸውን ቤተሰቦቻቸው እናታቸው ማያገኙ ዋይፋይ ማያገኙ አንቺ እኮ ሲም ካርዱ ቢወስዱብሽም ስላልሞላሽበት ስለተቃጠለ ነው እንጂ ሌላ አይደለም ኔትወርክ ከፍተውልሻል ቲክቶክ እንዳለሽ ያውቃሉ 24 ሰዓት በፈለሽ እንደምታወሪ ቲክቶክ ይሄን ሁሉ ታውቃለሽ ሴትየዋ እና እናንተ ራሳችሁ ያልተስተካከላችሁትን ደግሞ የበለጠ እናት እንደ እናት ቤት ይሁኑልኝ ማለት ይሄ በፍጹም እውነቴን ነው ደሞዝ አልሞይም በቃ እኔ አሁን ኢሞሽናል መሆን አልፈልግም ደሞዝሽን ሰጥሻለን ብለውሻል መሳፈር ካለብሽ መሳፈር ትችላለች ግን ትንሽ ተጠብቀኝ ልጄ በካንሰር በሽታ የተሰቃየች እኔ ችግር ላይ ነኝ ትንሽ ተጠብቀኝ ብላሻለች ጠብቂያት እውነቴን ነው ሸታን ነው ምንም የሚታመም ልጆች የላትም እውነቴን ነው ሸታን ነው እንዴ አሁን አትመልም የሰው እኔ እስከ ሎኬሽኑ አሁን ከፈለሽ አንቺ ቅርብ ከሆንሽ አሁን ነይ ብላኛለች እስከ ሎኬሽኑ አሁን ራሱ መካ እንደምትመጣ ነገ እንደምትመጣ እኔ አገኛታለሁ ወላሂ አገኛታለሁ ነው እሙ ቀላል እውነቴን ነው ያገኘው ሸታን ነው ምንም የምታመም ልጆች አንዴ ዝም በይ እሺ እሙ ቀላል እኮ ነው የዚችንም ቁጥር ተቀበይና ሁለቱን አድርገሽ ሁለቱን ማውጣጫቸው ብያታለሁ የኔን ቁጥር አሁን ስጫት ለሰራተኛሽ ስጫት ብያታለሁ እኔ ይዣታለሁ እኮ ቁጥሯን ይዣለሁ ያንዳንዱ ሎኬሽኗን ይዣለሁ እኔ ጠይቅሻለሁ የዚች የራሷን ቁጥር ትጥሽ ከዛ ሴትዮዋን አዳድርጊ እኔ ቁጥሬን ጽፌላታለሁ ሴቭ አድርጊኝና ዋትስአፕ ላይ ሼር አድርጌ ሁለታችሁን አዋራቸዋለሁ እንትን ብለሽ ሁለቱን እንትን ታስብላችሁ አው ግን ከቸገረኝ ማለት መስዬ ምን አለ መሰለሽ ለተወሰነ ጊዜ ቢታገሱ ምንም ችግር የለውም እኮ የሆነ ካደበደበቻት ካልንተን ስንቶቹ ልጆች አሁን ብዙ ወር ነው ታገስኩት እውነቴን ነው አሁን ከረመዳን በፊት ነው ጀመርኩት ረመዳን በፊት ነው አለቀ 2 ዓመት 2 ወር ረመዳን በፊት ነው ጨረስኩት ከዛ ግድ ኢትዮጵያ ስትመጪ 2 ዓመት ከ3 ወር የመጨረስ ግዴታ አለብሽ ይሄን እንድታውቁት ፈልገው ስትመጡ 3 ወር የመሞከሪያ ነው 2 ዓመት የኮንትራታችሁ ነው 2 ዓመት ከ3 ወር ማለት እኔ ለመሰለሽ እናት ያንቺ አሁን በጣም ትንሽ ነገር ነው የ7 ወርም ይሁን የ10 ወር እንኳን ቢኖርሽ ማለት ነው ሪሲት አለ የላኩበት አንቺ ኢትዮጵያ የሰጡሽን እኮ አለ እሱን ላኪልኝ ብያታለሁ ትልከዋለች ካልሰጡሽ 1 ሳንቲም እንኳን ከቀረብሽ ይሰጡሻል እና ሰጥሻለን እሱ ግን እኔ ይሄ ተልካሳ የሆነ ነገሮች ሌሎች በጣም በህይወት ባደጋ ላይ በነፍስና በቀደም ለታ እጇን በጦን ሲላ ገርፋት ሁሉ ውሃ ይቋጠረ ልጅ ስልክ መስራት ደሞ ካለባት ስራ ማቆም አይደለም ስራሽን እየሰራሽ መመገብ አለብሽ የሰዎቹንም አንቺም ራስሽ እኮ የስራ ሰዓት አለ የስልክ ሰዓት አለ እናንተም እኮ በቃ የሆነ ዝቅ ብላችሁ ተሰና እሺ ምናምን ብትሏቸው እኮ እነሱ አረቦች ይመለሳሉ እንዴ
ሁሉም ነገር ግን እሙ አሁን ሴትዮ ያለችው 7 ወር ደሞዝ አይደለም አለችሽ? እሷ ያለችው 2 አመቱን ሰጣኛለች ነው ያለችው። ተመጣች 2 አመት ከ2 ወር ነው። ይሄ ደግሞ 3 ወሩ የሙከራ ጊዜ ነው። ኢቃማ የማይወጣበት ጊዜ ነው። ገና ነው። ሞክረው ካልተስማማቸው ወደ ኤጀንሲ የሚመልሱት ጊዜ ስለሆነ መጨረስ ያለባት 2 አመት ከ3 ወር ነው። ግን ምንም ብላለች፣ እኔ አሳፍራታለሁ፣ ቀሪ ያለብኝን ብር አንድ ነገር ሳላስቀምጥ እኔ እሰጣታለሁ። የሰጠዋትን ደሞዟን የሰጠዋትን ከመጣች ጀምሮ ያለውን ሪሲቱን እልክልሻለሁ። ወደ ኢትዮጵያ ነው የሚልኩልሽ? ወደ ብሩ ወደ ዱባይ ነው። ዱባይ ልኬ ወደ ዱባይ ወደ እነሱ ናቸው የሚልኩልሽ። እነሱ ናቸው የሚልኩልሽ እኮ የላኩበት አለ። በስልክ ነው ትራንስፈር የምታደርገው። በቃ ትራንስፈር ያደረገችበት አለ። ይከፈላል። አይከፈልም አላልኩም። 3 ወር ይከፈላል። የሙከራ ጊዜም ቢሆን ይከፈላል። አሁን አንቺ 2 አመት ከ2 ወርሽ ነው። 1 ወር ይቀራል። 4 ወር ነው። 2 አመት ከ4 ወር ነው እኔ የሰራሁት። ይኸውልሽ ዞሮ ትሰጥሻለች። ካልሰጠችሽ እኔ ከሷ ጋር አገናኝም ብያታለሁ። ወረቀቶችሽን ላኪልኝ ብያታለሁ። ደሞዝ የሰጠሻትን በጠቅላላ ብያታለሁ። አሁንም ራሱ ቀራማው እሰጥሻለሁ ብላለች። ሁሉንም ትሰጥሻለች። መሳፈር ደግሞ እመለሳለሁ አትበያቸው። የምትሄጂ ከሆነ እውነቱን ተናግረሽ ነው የሚሄድ። ምክንያቱም እነሱ ከፍለው ነው የሚያስመቱት። ኩሩጃ አውዳ ሲያስመቱልሽ ሀቁን ተናግራ ብያታለሁ እኮ እንዳትቆርጪ ብያታለሁ። ሴትዮ እኔ እንድሄድ እመለሳለሁ 1 ወር ቆይቼ ነው የምመለሰው ብለሻታል። ስትመጪ ለዚህ ነው ብለሻታል እኮ ብር መሰጠች ማለችኝ እኮ። ሴትዮ ምን ትፈልጋለች መሰለች? ቤትም ይሰራሉ። የቤት ሰራተኛ እኔ ነኝ። ሴትዮ ደግሞ ውጭ ላይ ሌላ ስራ አላት፣ የሆነ ሱቅ ነገር ነው። እሱም እኔ ነው የምሰራው። ሌላ አንቺ ከሄድ ሌላ ሰራተኛ አላገኝም። እንደዚህ በሸበካ ማለት ማሽን የሚሰራ ምናምን አላገኝም ሰራተኛ አለችኝ። እኔ በቃ መሄድ እፈልጋለሁ። ደሞዝ ካልሰጠች እንዴት እሰራለሁ? ቤትም ይሰራሉ፣ ውጭም ይሰራሉ። እኔ የሚሰራው 1000 ብቻ ነው። 1000 ደሞዝ ብቻ ነው። አሁን 1 ወር ነው የቀረሽ። ለምንድን ነው ብርም ያልሰጠኝ? እናትዬ የኔ እናት የኔ ወድ አይዞሽ። ይኸውልሽ አሁን የቀረሽ 1 ወር ናት። እችን ወር ደግሞ ብር የለኝም፣ አሁን ችግር ላይ ነኝ ያለሁት። ልጄ በእንደዚህ እንትን ተብላ እኔ በጣም ጭንቀት ውስጥ ነው ያለሁት እና እጄ ላይ ሳንቲም የለኝም። የተወሰነች እችን ወር ደሞዝ እስከሚመጣ ተጠብቀኝ፣ ያለብኝን ደሞዝ እሰጣታለሁ ብለ ካልሰጠችሽ ያው ሴቭ አድርጌልሻለሁ ቁጥሬን እንትና በይኝ። እሷ ጋር ደውዬ ሁለታችሁን አገናኛቸዋለሁ። እሺ በቃ እዚህ ጋር ብዙ እሺ። እንደዛ ከሆነ አሁን ትኬት 3 ቀን ውስጥ ይቆርጥሻል። ደሞስሽ ደግሞ 3 ወር ይሰጥሻል። የቀረውን ደግሞ አንቺ ከሄድሽ በኋላ ኢትዮጵያ ከሄድሽ በኋላ ነው የሚሰጥሽ አለች። አንቺ እኮ ይኸውልሽ እናት አንቺ ምን አልሻት? እኔ ኢትዮጵያ ሄጄ 1 ወር ብቻ ነው የምቆየው ስትያት ምን አለችሽ? የገማሹ ልስጥሽ ትኬቱ ቆርጬ ልላክልሽና የቀረውን ደሞዝሽን እዛው ልክልሻለሁ አለችሽ። ምክንያቱም 1 ወር ሄጄ እመለሳለሁ ስላልሽ አንቺ እውነቱን ተናገሪ። እኔ በቃ ኮንትራቴን ጨርሻለሁ ያለችብሽ ኮንትራት ውስጥ ማለት ነው ከ2 አመት ከ3 ወር ነው። ከ3 ወር ውስጥ አሁን 1 ወር ናት የቀረችሽ። ይሄ ወር ደግሞ ይሄ ወር ነው። ይሄ ወር ደሞዝሽን ትስጥሽና ትኬት ቆርጣ ወዳ ሳይሆን በግዳ ልታሳፍርሽ ግዴታዋ ነው። በቃ ገብቶሻል። እኔ የኤጀንሲውንም ቁጥር ጻፊልኝ። ይኸውልሽ በቃ አሁን ብዙ የኤጀንሲውንም ቁጥር ጻፊልኝ። አንቺ እኔን ሴቭ አድርጊኝ ዋትስአፕ ላይ። ሁለታችሁን አገናኛቸዋለሁ። እሺ ከሁለታችሁን ቁጭ ብዬ መስማት ነው ፈልገው። እሺ እሺ በቃ ችግር የለም። ሌላ ደግሞ ደሞሴን ብትወስድ በቃ ትውሰድ፣ ግን 3 ወር ይሰጥሻል አለችኝ አይደል? 3 ወር ሰጣኝ። 3 ቀን ውስጥ ደግሞ ቲኬትን ቆርጣ ወደ ሀገሬ መግባት ፈልጋለሁ። ቤተሰቦችን ሁሉ ሀሳብ ውስጥ ነው። እውነቴን ነው። አንቺ አላየሽም እንጂ ምንም አይሆንም። ምንም አትሆንም። አንቺ ሴትዮ ጋር እየጨቃጨኩ ነበር 3 ወር። ምንም ችግር የለውም። ለምን ትዋሻለች ታዲያ? ከሚስት ትገባለች አለችኝ ከዚህ በፊት ማለት ነው። ከዛ በኋላ ደግሞ 10 ቀን አለችኝ። በየቀኑ ነው የምትቀጥረው። ችግር የለውም። ዙሩፍ አንዳንድ ጊዜ እኛም ይቸግረናል አይደለ? እነሱም ይቸግራቸዋል። ችግር የለውም። አሁን እኮ በጣም ያንቺ በጣም ቀላል ነው። በጣም እዚህ ከምሰሚው ከምታዩ ጆሮአችን ከሚሰማው ከአይኔ ከማየው ያንቺ በጣም ቀላል ናት። ለዛ ነው እንትን ያልኩሽ እንጂ ብርሽን ትሰጥሻለች፣ ትኬትሽ ተቆርጦልሽ ትሄጃለሽ። እደውልና ሁለታችሁን አገናኛቸዋለሁ። እሷ ምላለች፣ እኔ ምላ እውነት ከሆነ አላህ ይፈርዳል እኮ። አላህ ዝም ብሎ የሚመለከት አይደለም።
በአላህ ነው የማለችልኝ፣ በአላህ ነው እንትን ያለችብኝ። ነገ እንዲሁም ዑምራ እመጣለሁ፣ መካ ይሄዳለሁ፣ ዱዓ አደርግልሻለሁ ነው ያለችው። እኔ እንዲሁም ድምጿ መሲ እንድትሰማው ሴቭ አድርጌው ነበር፣ ግን ሚውት አድርጌ ነው ሴቭ እንትን ሪከርድ ያደረኩት፣ አላየሁትም እንጂ ትሰማው ነበር። ምን እንዳለች ትሰሙት ነበረ። እኔ አሁንም አዋራታለሁ፣ ያለውን ነገር እነግርሻለሁ። አንቺ ግን ሴቭ አድርጊኝና ዋትስአፕ ላይ አይበይ። እሺ ብዬሻለሁ እኮ ዋትስአፕ ላይ ብለሽኛል። እሺ እና አይዞሽ፣ ተረጋጊ፣ ስራውን ስሪ። የአንድ ወር ስራ አለሽ፣ ግዴታ ነው ስሪ፣ ደሞዙ ይከፈልሻል። ራስሽን አይዞሽ፣ ተኚ። መጫወት ካለብሽ መተሽ ተጫወቺ። መርፈዛችሁ ነው። እሺ እንትን አትበሉ። ስትረስ ውስጥ እየገባችሁ ነው እንደዚህ የምትሆኑት። እና አብሽሪ፣ አይዞሽ። የምትፈልጊው ነገር ካለ እንጠይቂ፣ ደውይልኝ። እሺ በቃ አመሰግናለሁ። አዎ ተረጋጊ። እሺ እሺ በቃ እሺ በቃ በቃ አለ ደሞዝሽ ምንም እንትን አይልብሽም። 6 ዓመት ታፍና አንድ ቤት ውስጥ ምግብ ሳታገኝ ብታያት በአጥንቷ ወጣ እንደዚህ ያለሽ ልጅ ብታያት ደግሞ የኔ ምንድነው ነው መጥተው ድምጽ ቤተሰቦቿን ሰምታ አታውቅም። እንደዚህ ቲክቶክ ላይ መታ እንኳን ቲክቶክ ላይ መታ ልታወራ ቀርቶ አውጥተው በር ላይ ጣላዋት እንደዛ እንትን የሆነችውና አይዟችሁ እናንተ የእናንተ በጣም እና አሁን በተለይ የምትመጡት በጣም እድለኛ ናቸው። ኒዛሙ ህጉ ምናምኑ ለእናንተ ያደላ ነው። በፊት ግን ሲመጡ በደላ ላይ መተው የትም የሚወድቁት ደላላ የለ፣ ቢሮ የለ፣ ተዘግቶ ይቺ ልጅ ደሞዝ ካለ ደሞዝ 6 ዓመት ሙሉ ሜዳ ላይ ወድቃ ስንት ችግር አለና የእናንተ በህጋዊ ነው የምትመጡት። ህጋችሁ የተጠበቀ ነው። የኢትዮጵያ ኤጀንሲ አለ፣ የኢትዮጵያ ሰራተኞችና ማህበራዊ ክህሎት አለ። ለቤተሰቦቻችሁ እዛ ክስ መመስረት ይችላሉ። ፓስፖርት አለሽ፣ የገባሽበት በስማ ያደረግሽበት አሻራ አለሽ፣ የወደቅሽበት ይታወቃል። ስለዚህ አትጨና። እናንተ ትልቁ ችግራችሁ በቃ ይገሉናል ወይም ገንዘባችንን ይቀሙናል ወይም እንደዚህ ያደርጉናል፣ ሩቅ ቦታ ነው ፖሊስ ያለበት፣ ምንም አትሆኑ። በቃ ተረጋግታችሁ ስራችሁን ስሩ እና አብሽሪ፣ አይዞሽ። ደውይልኝ፣ በዋትስአፕ ላይ አውራሻለሁ፣ ከሷ ጋር ማውራታለሁ። ተረጋጊና ኢንሻአላህ በሰላም ያንዳንዱ ነገር ደግሞ ወደ ሚዲያ የሚመጣና የማይመጣ ኬዝ፣ ቀላልና ከባድ ኬዝ ደግሞ ለይታችሁ እኛ እኔ ማርያምን በቀደመታ የካርድ ብቻ ነው ያውን ደረሰኙን ልክሻለሁ 950 ድርሃም ነው የከፈልኩት። ለማብዬ ለምን የአንድ ሰው ደሞዝ ማለት ነው ገባሽ? ማንም ጋር ቤተሰብ ጋር መደዋወለበት ቦቲም ነው ምንም የሚያደዋውለኝም ከሌላ ሰው ጋርም ታሪክ የለም። ግን ቁጭ ብዬ በቃ ሳይ ስልክ ቁጥሩ ብዛቱ ከስንት ሰው ጋር ይመጣልኛል። ሜሴጅ ኢሜል ሲያደርጉልኝ ባለፈው 850 ብር ከፈልኩ፣ ትላንትና ደግሞ 950 ድርሃም ከፈልኩ። 1000 ድርሃም። አዎ እና ቀላልም ከባድም አለ። የእሷ በጣም ቀላል ነው። ደግሞ ስራ አልሰራ ምናምን ብለሽ አትቀመጪ። ምግብ የሚበሉትን በረሃብ መሞት የለብሽም። በረሃብ ችግር ውስጥ መግባት የለብሽም የኔ እናት። እና ራሳችሁን ስትረስ ውስጥ አትግቡ። እኔ ብዙ ልጆች አናግሬያለሁ። አይዟችሁ ሚል ትፈልጋላችሁ። አይዟችሁ፣ የምንችለውን ያህል እናግዛችኋለን፣ እንረዳችኋለን። ከነሱ ጋር ማስማማት፣ እኛ መጀመሪያ ማስማማት ነው ከነሱ ጋር። አሁን እልክ ውስጥ አይደለም። እኔ መንግስት አይደለሁም፣ እኔ ፖሊስ አይደለሁም። እኔ እንዳንቺ አንድ ሰው ነኝ፣ ኢትዮጵያዊ ነኝ። ግን አናግሬልሽ በትህትና፣ እውነቴን ነው። እኔ ዝቅ ብዬ ነው ማውራላችሁ። በቃ ዝቅ ብዬ ነው የምለምናቸው። ለዛም ነው በስነ ስርዓት ውስጥ አውርታኝ ያለውን ነገር እንድትነግረኝ ያደረጓት ማለት ነው እንጂ እኔ ፖሊስ አይደለሁም። ማስገደድ አልችልም። ማስገደድ የምትፈልጊ ከሆነ በፖሊስ ነው የምትሄጂው እንጂ በእኔ በኩል አይደለም። እኔ ግን እንዳስማማሽ፣ ገንዘብሽ እንዲሰጡልሽ፣ ለሚመለከተው እንዳመለከትልሽ ከፈልሽ ግን እናንተም ዝቅ ብላችሁ ነው። አይዟችሁ፣ ተረጋጉ። የምትፈልጊውን ነገር ካለ ጠይቂኝ። ሲም ካርዱ ስልክ እየገባብኝ ሲም ካርዱ ለምን ቀማሽ? ስለማይሞላበት ተቆርጦ ነው። ምንም እንደገና ለፖሊስ ትደውላለሁ ትላለች። እነሱ ፖሊስ ይፈራሉ። እነሱም እኮ እንደኛ ሰዎች ናቸው። እኛ ፖሊስ እንደምንፈራ እነሱም ይፈራሉ።
መታሰርን እንደዚህ ወንጀልን አይፈልጉም እና ገንዘብሽን ይሰጡሻል። አይዞሽ ቢጠጪ እየመጣሽ እንደዚህ ቲክቶክ ላይ ተጫዎች። ቲክቶክ ፈቅዳልሻል፣ ዋትሳፕ ፈቅዳል፣ ኔትወርክ ከፍተውልሻል። ኔትወርክ የሌላቸው በገዛ ገንዘባቸው የሚሞሉ ብዙ አሉ። ስለዚህ አብሽሬ የኔ እናት መስያ አመሰግናለሁ። አረሙ እኛ ነን የምናመሰግንሽ፣ ማርያምን እናመሰግናለን። በቃ ስለዚህ ተረጋጊ፣ እሙ ታወራልሻለች። እሺ ኧረ ምንም ችግር የእሷ በጣም ትንሽ ታፈ ነገር ነው፣ ትንሽዬ ነገር ነው። እሺ ፕሮፋይልሽን ስምሽን እንዳትቀይሩ፣ ይሄውን ጉዳይሽን እንከታተልልሽ። እንደዚህ ስምሽን እንዳትቀይሪ፣ ፕሮፋይል እንዳትቀይሪ። ስምሽንና ፕሮፋይል ቀይረሽ ያላስገባችኝም እንደዚህ ብትይ አይመለከተኝም። ልንገራት ደግሞ አሁን ሄጄ ቲክቶክ ላይ ጠይቂያት ነው ይህን ችግር መታይ እኔ ከኢትዮጵያ እኔ ደወልኩላት በኢትዮጵያ ቁጥር ነው እንትን እንዳትዪ አንድ ነገር ከቲክቶክ ነው የመጡት እንዳትዪ እሺ እንዳትዪ ሶሻል ሚዲያ ላይ ደግሞ አወጣሽ ብላ ሌላ ጸብ እንዳትፈጥሩ ገብቶሻል እናት ሄዳለች በቃ ወይም ከዚህ ከቲክቶክ ላይ ነው የደወሉልሽ እንዳትላት ለራሷ ነው ለኛ ሳይሆን ለራሷ ነው